እንሰጣለሁ ይሄንን ሰዓት ሰጣለሽ በዚህ ሰዓት የአንድ አመት የቤት ክራይን ከፍለ ትኖራለህ በቃ ሌላ ምንም አያስፈልግም ጨምርልሃል የታለ ሰዓቶች እዚህ ውስጥ አለ ይዛለች እንኳን ረካሽ ነች እዚህ ጋር ቁልፍ አለ ይሄ ቁልፍ አለ ይሄንንም ሰጣለሁ ይሄ ጂዋገኑ ቁልፍ ነው መታረቁ ሌላ አርግላት ማለት ሌላ አፈራት በላ ምሳንቲም ዱዴ አባ ዱዴ አጽልዳለን ማንዳቴ ኢጂ ባኪሽ ማፊት ዱሪላላ አስገቡ ስላቸው ወጥሬ ሲይዛቸው ቴዲ የለውም አካውንት ውስጥ $2400 ነው ያለው የካናዳ አይ ኖ ያኛው 2000 ብር ነው ያለው አካውንት ስቴትመንታችሁን ዛሬ አሳዩ ቢባሉ ይሉ አሁን እነሱ ምንድነው መተው እዚህ ጋር ለማለት የፈለጉት ብሩን ብናስገባ ደሞ ደፋር ነው 20,000 ብሩን ባስገባ ኖሮ ተበልቼ ነበር ይላል ሲጀመር መቄዶኒያ አስገቡ ነው ያልኳቸው መቄዶኒያ አካውንት እነሱ ይዘው ነው መቅረብ ያለ እኔ አሁን አካውንት ይዤ ቀረብኩ እነሱ አካውንት ይዘው አልቀረቡ ከዛ በኋላ ሲያዩት እነ ይሁዳ ምናምን አፋጠጧቸው አይሽ የታለ እናስገባለን ያላት ብሩ የታለ ሲባል አፋጠጧቸው ሲያፋጠጧቸው ተነጋግሮ መጡ ፍራውልን የሆነ ነገር ሌባን ሊያጭበረብረን ነው ብለን እንደዚህ ተደራጅተንበት እንምጣሉና ቴምርን ምናምን ሶስት ሆኖ መጡ እኔ አሁንም ምን አልኳቸው ኦኬ አካውንቱ የመቄዶኒያ ተገኝቷል እናስገባ አሁን $30,000 አስገቡ አልኳቸው እኔ ደግሞ ጨምሬ ላስገባ እንደውም 700,000 ነበር አይደለ $1 ሚሊዮን ላስገባ አልኩኝ አሳየውት ቢትኮይን አካውንቴ ላይ 30 ሚሊዮን ብር አሳየውት ዋሌት ላይ የቢትኮይን እኔ ለኔ ችግር እኮ የለው 10 ቢትኮይን መሸጥ እኮ ነው $1 ሚሊዮን እንትን ማለት አካውንቱ ላይ ባይኖር 10 ቢትኮይን ነው የሚሸጠው እስ ዳን 10ን ብሸጥ እኮ $1 ሚሊዮን ነው መመዘው 30 ሚሊዮን እንትሉ ላይ ቢትኮይን ዋሌት ላይ ያሳያል አሳይቸው ሂ ኖ ቴዲ ፓወርን ያቋል ከዛ በኋላ ምን አለ ፍራዬ አንድ ነገር ልበል ያ አንተ ሰጣለው ያልከው እኮ ካናዳ ላይ ትልቅ ሃውስ ይገዛል ያ $30 ሚሊዮን ነው ብር አይደለም 30 ሚሊዮን ካናዳ ላይ ሃውስ ይገዛል እኮ ከሬንታል ወጣ ማለት ነው እኮ አሁን እሱ እኮ ምን መሰለሽ አብሮሽዳ አሁን እሱ ቴዲ የመጣበት ሐሳብ ምንድነው እቺ ገንዘብ አሁን ኦሬዲ እንደተበለጡ ገንዘብ እንደሌላቸው ታውቆ የፎከሩበት ፉከራ እነ ዮዳብ ወጥሮ ያዟቸው አሁን የዮዳብን ዱላ መቋቋም አልቻለም መቋቋም ስላልቻለ ዮዳብን መቋቋም ስላልቻለ ምን አረገ በአንዴ በዝረራ ምናም ያለ ወጥሮ ይዟቸዋል ዮዳብ ሁለቱም መቋቋም ስላልቻሉ እኔን አታካርገን ብር ሊበላን ነው ብለን እንምጣ ብሎ መጡ ኖ አሁንም አልኳቸው ኦኬ ያንን አካውንት ያዙ የመቄዶኒያን አስገቡ አሁንም እድል አላችሁ $30,000 አስገቡ አልኳቸው የላቸው $30,000 አስገቡ አይደለም $5,000 ካስገቡ ይናጋል እንትናቸው ቴዲ ምንድነው የሚሰራው ስጋ ቤት ነው የሚሰራው ታውቂዋለሽ አብሮሽዳ አንድ ስቴት ነው ያላችሁ ስጋ ቤት ነው የሚሰራው 18 ብር ነው በጣም ወይ ቴዲ እኔ ችግር የለ እናንተ ሁለታችሁ ትታረቃላችሁ ግን ሄሉ የምን መሰለሽ አሁን ይወልሽ ዋነኛው ምስጦቹ ምን እንደሆነ ልንገርሽ የቴዲና ፍራውል ሄሉ ያንዴ አዳምጪ የቴዲና የፍራውል አይደለም ዋነኛ ምስጦቹ ማን እንደሆነ ታውቂያለሽ ፍራውል ጋር ሄዱና ያንዴ ሄድበት ዋኖፊ ቴዲ ዋን ኢንፊዴ አይተሹ ከሆነ ስም ይገባበታል ብሎ ያመጣው ስም አይታችሁታል እኔ ጋይስ ወደ ፖለቲካ ሞሰዱን አልፈልግም እንዲሄድም ስለማልፈልግ ነው ወደዛ ተወሰዱ በየራሺድን መጣምጫናት ግን አይታል ኤርሚያስ አያኖ ጂኒ ቡቱ ምናምን ብሎ ረጅም ስም ነው ይዞል የመጣው ይሄ ስም የሌላ ቢሆን ይዞ ይመጣዋል ወይ ሌላ ጥያቄ ነው ጋይስ ገብታችኋል አሁን ልንገር እሱ የፈለገው ነገር አስቦ ሊሆን ይችላል ግን በእንደዚህ አይነት ቋፍ ላይ ላለሰው የማንን ጭንቅላት እንደጠየቀ ይስኑማን ይተያዳ አንድ ነገር ልንገራችሁ እሱን እንደ ንጹህ ሰው አርጋችሁ ሌላ ሰው ከሱ ጋር ይታረቁ ምናምን ብላችሁ ውስጥ ከባዱ ሰውዬ ቴዲ ነው አልገባቸውም ለዛ እኮ ነው ቴዲ ንጹህ ነው የሚሉት በጣም ከባድ አደገኛ ሰው ቴዲ ነው ቴዲን አላወቃችሁትም ነው አላለም ደሞ እኔ ወደዛ አልሄድኩም ሄሉዬ ስለውነት እየተናገርኩኝ ነው አይደለም እንደዛ እንዳናስበው ተነቀቃለሁ ግን እሱ ሄዷል
ማን ስለሆነ ነው ማን ሰባተኛ ዙስ ሊደረግ ነው እንዲደበቅ እንደሚወሸቅ ስለሚፈልግ ነው እኮ ትንሽ ቆይ እስቲ መስዬ ቆይ ለቀልሻለሁ በአንድ ሰከንድ እሱ እኮ የሚፈልገው ጨረፍታውን ይዞ እሱን በፈለገው መንገድ ፊራን ላሳፍረው ሊያዋርደው ፈልጎ ነው ስለዚህ ኤቭሪ ኮርነር ሲናገሩ ህዝቡ ወዴት አይኑን እንዲቀስር እየነካኮ እያየነው ነው ማን ነው ኦሮሞ ነው ወይም አማራ ነው ብሎ የተናገረው ቴዲን ራሱ ነው ማን ነው የተናገረው መጀመሪያ የጀመረው የተቀዳ ሁሉ አለኮ መጀመሪያ ነገሩን ወደዛ ለመቀሰር የፈለገው እሱ ነው ሌላ የለም ኦሮሞ ውስጥ አትደበቅ ብሎ ጀመረው መቼ ነው ይሄ አልተደበቅኩም እኮ ኦይ አረ ምንድነው የምትደበቀው ባከፈልገን ነው ያጣነ ለምንድነው እንደዚህ ልጎ ነው የታጣው ምን ይደበቃል ፈልገህ ነው በመብራት እየፈለገ ነው አብሮኝ ቆሙ ሞት አይደል እኔ ፎሎ ኮል አረከኝ እንዴ እነ ፊራ እኔ ሁሉ ጊዜ አንተ ጋር የመጣሁኝ እኔ ፊራ አንድ ቀን ወደ ላይ ሞጥቼ አላቅም ቁጭ ብዬ አዳምጬ ነው የምሄደው ፎሎ ኮል አረከንም እኛ ምንድነው የምትናገረው እኛ አንተን የምንፈልገው እንደ ጎልድ ነው ጎልድ አልተገኘልንም ግን አንተ እንደዛ አይነት ሰው ፍጡር አይደለም እና እግዚአብሔር ይባርክ በዛ በጣም እንወዳለን ስለዛ እኔ እኛ ላይ የሚሰበበው ወይንም ቅድሙላ እኮ ረሽዳ ትግባ ሲባል ትልቅ ወርድ ነው የተጣለው እናንተ ተሰብሰቡ ነው የተባለው እንደዛ አያስፈልግም ውነታ ከሆነ ውነታም እርግጥ አድርገን መናገር አለብን ታሲት ካልሆነ ከዚህ ምን ያለ ባይዶ አንድ ማወቅ ነው ያለብሽ ነገር አንድ ነገር አለ አንድ መርዝ አሉ መርዞች ማለት ነው ሄሉ ምን ያረጋሉ መሰለሽ ፊሮ ጋር ይሄዱና ቴዲ እየሰደበክ ነው ቴዲ ያስከፈለ ያሰደበክ ነው ቴዲ ከንትና ጋር ሆኖ ይላል ፊራ ለቴዲ ደግሞ ይሄዱና በሜሴጅ ፊራ ያስከፈለ እየሰደበክ ነው የሚሉ ልጆች ይሄንን ከታረቀን በኋላ ማነፊ ከታረቀን በኋላ እኔ እሱ ቴሌግራም እንትን አይደለም ቴሌግራም ላይ የጻፈው ምን ብሎ እንደጻፈ ታውቃላችሁ አያጅቦ ፖስት አድርጎታል የቴምር ጉዳይ አሁን የቴምር ጉዳይ ተበድላለች ቀን እኮ ነው የሚጽፈው እሱ እኮ ቀን ነው የጻፈው አያጅቦ ፖስት አድርጎት ቴምር እንደተበደለች ፍትህ እንዳጣች በሴትነቷ እንደበደልኳት አድርጎ ፖስት አድርጓል ቴሌግራሙ ላይ እርቅ ጠይቆ እኔ ዝም ስለለት እኔ እንዳልናገረው ዝም አስባለኝ ማለት ነው ቅድም ላይቭ ስገባ አስደውሎብኛል ፍራውል እንዳትናገረው ቴዲ እንዳይናገረኝ ሪፖስት ያደረገውንም ያንሳልኝ ብሏል ሲለኝ እዮዳ በፖስት ያደረገው ቴዲን በዘረራ የሚለው ሪፖስት ያርጌ ሪፖስቶቹን አንሳለት ሲለኝ አነሳውለት እኔ እንትኑ ፈኑ ስለተመቸኝ ነው ያደረኩ አነሳውለት ከዛ ላይቭም ስገባ ፕሊስ እንዳይነካኝ ምናምን አለ አረን ያልነካውም ልጫወት ነው የገባሁት ምናምን አልኩት ሲደወልልኝ ከዛ ተጫወትኩ ምናምን አለ እሱ ለካ እየቀመረ ነው እሱ ከዛ በኋላ ማታ ላይ ፍራኦል ተኝቷል ብሎ ነው ሚድናይት መግባታቸው እንደምተኛበትን ሰዓት ያውቃል ላይክ 9 ምናምን ላይ እኔ ተኛለሁ ተኝቻለሁ ወዲያው ስልኬ ቴዲ እየሰደበ ነው አለ ሳይ ኦኬ መክፈት አለብኝ ዲፌንድ ማድረግ አለብኝ ስለዚህ ልክ ስከፍት መናገር ጀመርኩ ማለት ቴዲ አታውቁትም የመጨረሻ ሸለመጥማጥ እባብ ማለት ነው የመጨረሻ እባብ እኔ እኮ ደግሞ ከብት ማደለቢያ የሆነ መሬት ወስዷል ሰው ፕሊስ ፍራውል ቢዝነስ አብሮኝ ሰው እኮ አገናኝቼዋለሁ እኮ የቦረና ከብት ነጋዴ ትንሽ ሊዮን ሰው የቆይ ፍራውል ዝብዬ ኢንቨስት ከማድረግ ብሎ የሆነ ቦታው ወስዶ አሳጥሮ ቁጭ ብሏል እና የለውም ምንም ሌላ የሚሰራበት ነገር ስለሌለው በቃ ካንተ አይቅርብ ቶ አሁን ቶ እኛ ስለ ቴዲ እንድታወራ ማንፈልግም ለጠላቶችን መንገድም አትክፈቶ እኛ ካንተ ይቅርብ ቴዲ እናንተ ሰው አድርጋችሁ ችግር የለም እኔ ነደገይ ኢስ አሁን ተው እሱ አይደለም እኔ አውቃለሁ መንገዱን ምን ያህል መንገድ እየተከፈተ ተው ስለ ቴዲ አታውራውን እንደውም አንፈልግም እኔ አሁን ጀነራሊ ከኤስ ከዜድ ላላችሁ ካሁን በኋላ እኔ ሄሉዬ ቁጭ ብለን ብቻውን ከበውት ምንም ባላደረገው ከበው ሲቀጠቅጡት ዝም እንደማንል ይወቁት ፈርዘር ከሄዱ ፈርዘር እንደምንሄድ ይወቁት ነው በቃ ዳስት ጋቢ ተካን ሲጋፈለ ቴዲን ተውጀተ ማን ነው ከባቢው ማን ነው አስከባቢው ንገሪኝ እስቲ ፕሊዝ
ያቃጥለኛል። ምን ማለታችሁ ነው? ዴሚስቱ መልሽልን ዋፌ ቆይ ልንገርሽ ልመልስሽ ለመሰልሽ አሁን እኔ አሁን እዚህ ጋር ቁጭ ቆይ ማማይ በዛኮ ይቅርታ እሺ ሬጅስቶንም ታውራ እኔም ላውራ እኔ አይ ሄሉዬ ቆይ ነግርሻለሁ ተይ ቆይ ቢባል ነገር የለም አቆሚ እንዴት ላውራበት ሬጅስቶን እኮ ማውራት ትፈልጋለች ማርያምን እኔ ዝም ያልኩትኛው እናንተ እንድታወሩ ፈልጋለሁ አንዴ ላውራ ሳሪ ታውራሽ ሳሪ ያንቻውሪና ቀጥዬ ነው ያወራለሁ ይቅርታ እንግዲህ ብዙ ቁጭ አልኩኝ ሰማኋችሁ ነገር ቢበዛ ባህያ አይጫንም ተብሏልና ቴራ ምንድነው መሰለ እመመክር ነገር ምንድነው ማንንም ይሁን ማንንም ይናገር ማንንም መጀመሪያ ነገር እግዚአብሔር ነው ካንተ ጋር የሚሆነው ምክንያቱም ይሄ ሁሉ ነገር የምታረጋው እግዚአብሔርን ብለባኝ ማለት ነው እግዚአብሔርን አምነህ የምታረጋው ነገር ሁሌ እግዚአብሔር ነው የሚጠነቀቅልህ የሚጠብቅህም እሱ ነው አንደኛ ይሄ ነው ሁለተኛ አንተ ለዘር ብለህ እስካላደረክ ድረስ ማንንም ሰው ቢናገር ቢያወራ ምንም አይነካህም አንተ እስከምናቅህ እኔ ለተለየ መተህም እስከማቅህ እኔ አሁን አይደለም ከ20 አመት በላይ 10 ምናምን አመት በላይ አቀሃለሁ ኦሮሞ ትግሬ ምናምን ለይተህ ሳይሆን በሰውነቱ ነው ሰው የምትረዳው ማለት ነው እንደ ወንድምህ ነው አብሮ የቆየ ሰው ነው ሰው ይጋጫል አይደለም ጓደኛ እንደዚህ የቲክቶክ ያገር ባልና ሚስት 12 ልጅ ወልደው ሲጣሉ ወይ ሚስቴ ቆንጆ ናት ምናምን የሌላት ነገር ነው ለጥፎ የሚሰድባት አንቺ እንደዚህ ነሽ እሷም ደግሞ አንተ እንደዚህ ነው ወርቄ አበባዬ ብላ የምትስመው ዋሏ የሌለ ስም ሰው ሰብስባ ታዋርደዋለች ይሄ ያለ ነው ሰው ሲጣላ አንተ እንዲነ አይባል አሁን ያለው ነገር ማስታረቅ ነው ነገሮች ላይ ቤንዚን መጫር ሳይሆን አንቺም ተብሎ ወደ ሰላማዊ መንገድ አንተ ይሄን ሁሉ ጊዜ ስራ ትተህ በየቲክቶክ ቁጭ ብለህ ጊዜህን የምታቃጥልበት ጊዜ ለምን ፌራ እነዚህ እህቶችህ ደግሞ በጥሩ ሰዓት አንተን ብዙ ነገር መስራት ትችላለህ ከእህቶችህም ከወንድሞችህም ብዙ ምርዳታ የምትሰራው እርዳታውንም ማቆም ሳይሆን አንተ ለሰው ብለህ የምታቆመው የለም ለማንም ብለህ የምታቆመው ሳይሆን እርዳታውን እንዲያውም አሁን በእጥፍ ነው መስራት ያለብህ በእጥፍ ነው መርዳት ያለብህ ትባረካለህ እግዚአብሔርም ይባርካል ለበጎ ነው ሁሉ ነገር ለበጎ ነው ምንም የሚጎዳ ነገር የለም እንዲያውም እንደኔ ተምር ሴት ልጅ ናት ምንም ቢሆን ካንተ ጋር እንትን ብላለች ብትችል ካንተ ለማንም ሰው የምታረገው ነገር ነው ሁሉ ጊዜ የበደሉንን ብቻ የበደሉንም ሁሉ ይቅርታ ብለን መካስ እንዳለብን በቃ ካንተ ይለፍ የሆነ ነገር አርገህላት በሰላም ብትታረቁ እኔ በጣም ደስ ይለኛል ነው 5 ሳንቲም አልሰጣትም እሷ ንግድ ነው ይሄ እርዳታ አይደል እንደዚህ አይነት ምን ማለት ነው መታረቁ ሌላ አርግላት ማለት ሌላ አፈራት በላ 5 ሳንቲም ዱዴ አባ ዱዴ አትቀልዳለን ማናቴ እጂ ባኪሽ ማፊ ዱሪ ላላ ሰጥታለሽ እንዴ ምን ማለት ነው አይደለም ሚስ አንደርስታንድ ብላ ገደል ትግባ ሴት ልጅ ወንድ ልጅ የምታከብር ትጨርስ ሳሪ ሴት የምትባለው እሺ ልጨርስና አንዴ ልጨርስ እኔ የማይገባትን ይስጣት ሳይሆን እኔ ውስጡን እሱን የሚያውቀው ነው እሱ ፌራ እኔ እንዲያደርጋሉ የሚለው በጭንቅላቱ ያለው ነገር ካለ ነው እንጂ እኔ ይሰጣት ብዬ ወንድሜ ነው ላስገድደው አልችልም የማይገባትንም አይሰጣትም ግን ከሰው ጋር ሁሉ በሰላም መኖር የመሰለ ነገር የለም ለምን እንደዚህ አይነት ነገር ይፈጠራል ሴት ልጅ ስለሆነች መጥፎ ነገር አድርጋው ሴት ስለሆነች ለሴት ሊደረግ አይችልም ግን ፊልም የሚያደርገው ነገር በልቡ ካለ እሱ ነው የሚያውቀው ፌራ ነው የሚያውቀው እና በዚህ ምክንያት ነው እንጂ በሌላ ነገር አይደለም ፍራውል ተኝቷል ብለ እንትን ጋር አስገቡ ብሎን ሹሩቤ ዳታ ያሳማ ስጋ በዳታ ብላ አንተ እንዴ ካናዳ ስገባ የሆነ ቪዲዮን ሰርቷል የሆነ የተጨመቀ ፎጣ አይደል እንዴ የምትመስለው አሁን አይደል ወዝ የመጣው ያሳማ ስጋ በዳጣ እየበላ በጣም እኮ ነው የሚገርማችሁ ኮተት አግኝተሙታል ፍራውል አጭበርባሪ ነው እንደዚህ ያስገቡናል አንተ እውነት ልታስገባ እኔ አካውንት ሰጥቼ ሳታጣራ ልታስገባ አንተ
ሲኖርህ እኮ ነው የምታስገባው ሲጀምር። ቴዲ ይህንን እሰጥሃለሁ፣ ይህንን ሰዓት እሰጥሃለሁ። እሺ? በዚህ ሰዓት የ1 ዓመት የቤት ኪራይን ከፍለህ ትኖራለህ። በቃ ሌላ ምንም አያስፈልግም። ጨምርልሃለሁ። የታለ ሰዓቶች እዚህ ውስጥ አለ? የታለች? እቺ እንኳን ርካሽ ነች። ኧረ እዚህ ጋርም ቁልፍ አለ። ይኸውልህ ይሄ ቁልፍ አለ አይደል? ይህንንም እሰጥሃለሁ። ይሄ የጂ ዋገኑ ቁልፍ ነው። እሺ? ይሄ የጂ ዋገኑ ቁልፍ ነው። በዚህ ቁጭ ብለህ መኪና እንትን ያልከው ይሄ የጂ ዋገኑ ቁልፍ ነው። በዚህ ቁጭ ብለህ እንትን በል ኑርበት። የድሃ ቀብራራ ወደ ሰማይ ያራል። እውነት ነገ ምንድን ነው ቀኑ? ቅዳሜ ነው። ነገ ስራ እስኬጁ ላይ ምንድን ነው? እስኪ ሰርዛለሁ። 1-2 ስራ ነው ያለኝ። አልሄድም። ተኝቼ ስነሳ ገባላለሁ። አንተ ኮተት ምንም እኮ የለውም እኮ ባዶ። የሆነች ታቦር ላይ ነው ምናምን የሆነች ከብት ማደለቢያ ምናምን ይሆናል ብሎ አጥሮ በእናትህ ፍራውል ሰው አገናኝ አለ። ራሱን ቴክስቶቹ ራሱ አሉ። አገናኝም ብሎ ሰው አገናኝቸው ነበር አብሮት እንዲሰራ። ያ ሰው አላመነውም። ሊዮ ዝም ብዬ ገንዘቤን ከማወጣ ሊዮ አለኝ። እኔ ህይወትን ነው የምቀይረው። የቀየርኩት ትንሽ ስጋ እንኳ የሞላው በእኔ ነው። እንተዋወቃለን እኮ ቴዲ ብዬ ስሙን ጠራሁት እንዴ? ዳጣ ደግሞ የገረመኝ ደግሞ የእንትና ነው የኢጅፕት ሽማግሌ ነህ ስለው ቪዲዮ ከፍቶ አልመጣም። አላሳቃችሁም? ሽማግሌ ነህ ምናምን ስለው ቪዲዮ እኮ ከፍቶ አያውቅም እኮ። አስከፈትኩት ቪዲዮ፣ በቪዲዮ መግባት ጀመረ። እንዴት አግኝታችሁ ሞታችኋል? በእናታችሁ በቃ ፍራውል በ20 ሺህ ብር ሊያጭበረብረን ነው ብላችሁ። የእናንተ 20 ሺህ ብር እኔ ጫማ ገዝቻለሁ። $18,000 ጫማ አለኝ። ፖስት ትላለሁ እዚህ ጋር አምጥቼ። የት አለ? $18,000 ወገቤን ነው የምቆርጠው። እኔ በትራክ ትምህርት ቤት ምኖር መሰለህ እንዴ? ትራክ ትምህርት ቤቱ እኔ ምስኪን ነው የምረዳበት። ኮተታ ትራክ ትምህርት ቤቱን በዘጋ የዳ ጉሮሮ ነው የሚዘጋው። እኔ በሌላ ነው የምኖረው። ዘርፈው ነው በል ምንም ነው በል። እኔ የምኖርበት እንትን ሌላ ነው። ኮተታ ከጥጃ እኩል የተጋፋ የላም ወተት ጠጥተው እዚህ መጥቶ አዋቂ ልሆን ይላል። ጭበርባሪ ነው። ተጭበርብረሙታል። አንተ ሲጀመር እኮ የምትጭበረበረው ወስፋቴ ሲኖርሽ እኮ ነው። የሚጭበረበሩ ሰው እኮ ሲኖረው እኮ ነው። አንቺ ምን አለሽና ነው የምትጭበረበሪው? ኑሮ ራሱ ያጭበረበረሽ ሰው ነሽ አንቺ። ኑሮ ራሱ እኮ አንተ ሂሳብ ሆኖብሃል እኮ። ኑሮ ራሱ እኮ አንተ የሂሳብ አልጎሪዝም ሆኖብሃል። በምንድን ነው የምትጭበረበረው? አንተ ምን አለና ነው የምትጭበረበረው? እኔ እኮ አንተ ኢትዮጵያ መልሼ እኮ ጥጃ ሳሪ ነው ማድረግ። ጥጃ ታስራለህ ሄደህ ከብት ማደለቢያ ላይ። እኔ እኮ ቲክታክ ላይ ያመጣው አታውቅም እንዴ? ታስታውስም? እኔ እኮ ፖለቲካ ውስጥ የከተትኩ። እሱን ትክዳለህ? ትክዳለህ?
እንትናን አምጥተህ ሞታል። ቴምርን አምጥተህ ተጎድታለች ምናምን። እንደውም ለቴምር ካልዘንግ $10,000 ስጣት እስቲ። እሷ እንኳ ሁለት ጄት ለቃባለች ትላንት እርቁ ላይ። ጄቷን ይዘህ ሄደ ማኪያቶ ጠጣባት አይደል? ተኛ በቃ። ቆጥታ ይኸውልህ እኔ የከለርድ ፎቶ ነው ሁሉ ያለኝ የልጅነት ፎቶ አለ። ወዜን አየው ወዜን ከለርድ ፎቶ የለውም። ብላክ እኮ የልጅነት ፎቶ የለውም ሲጀመር። ቴዲ ጥንታዊ ጋሪዎች እኮ ሰው ነው። ቀላል ሰው አድርጋችሁት። ጺም አልባ ሆኖ ነው እንጂ እኮ የጥንታዊ ጋሪዎች ነው። መኖር ያልቻለ ኑሮ ትግል የሆነበት ሰው 1 ሲደመር 1 6 ብሎ የሚነሳ ሰው እኮ ኑሮ ዳጣ የሆነበት ሰው እንዴት ብሎ ነው እኔ ጋር የሚነጋገር? ራሁል 20 ሺህ ብራችን ደግሞ እንደዚህ ያለ አስገብቼ ቢሆን ተበልቼ ነበር። አንተ የምታስገባው ሲኖርህ እኮ ነው ዳጣ። የለህም እኮ እንዴ። ሰው እኮ የሚያስገባው ሲኖረው እኮ ነው። ሊያጭበረብረኝ ነው የምታስገባው ሲኖርህ እኮ ነው እንዴ። የምታስገባው ሲኖርህ እኮ ነው። $2,500 ይዞ ሰው ይፎክራል እንዴ? እኔ እንደው 1 ሚሊዮን እንደውም በዛባቸው። 500,000 የኢትዮጵያ ብር ለሆነ ሰው ስጥ ብዬ ብትሰጥ አትሰጥም ቴዲ አንተ። የለህም። ሰከንድ አንድ ኦፕን ባክስ አይደለ እንደ ቶሺባ የገዛው ላፕቶፕ ከቤስት ባይ ኦፕን ባክስ በ450 ብር ምን አለና ሁለታችሁም እኮ የላችሁ። እኔ እኮ ቁስለኛ አድርጌያቸዋል። ኦልሬዲ እኮ ተመታችሁ ቆስላችኋል እኮ እዛ ነው የምትንፈራፈሩት እኮ። አሁን ራሳችሁን ቁስላችሁን ለማሸግ ነው የመጣችሁት አይደል? መልሼ ነው ማቆስለኝ። ቁስለኛ አድርጌ እኮ በትኜ አርቄ እኮ መትቼ ጥያለሁ። ኦልሬዲ እኮ ቁስለኛ ናችሁ እናንተ። ከቁስለኛ ካምፕ መጣችሁ እያነከሳችሁ መጣችሁ፣ እንደገና ተመታችሁ ትመለሳላችሁ። እንዴ ሩኩቴራ ማን ፈጌሴሽ ሩኩቴራ ብራሳሳን አቺ ሆቀቻ ካቴ አመር ነርኩቹ ሩፍቲ ረድተሙታል። አንተ 10,000 ብር አንዴ ረድቷል አሊ ወሎዬው ጋር 3 ዓመት ሙሉ ያወራታል ያቺን 10,000 ብር። በእውነት ነው ብላችሁ አብረን የረዳ ነው እንኳ አብረን የረዳ ነው ይላል። ሁሌ የሆነ ቦታ ስንገናኝ ስለ እርዳታ ሲነሳ ፊራ አብረን የረዳ ነው ይላል። እኔ ልጅ በቃ 10,000 ብር 10,000 የኢትዮጵያ ብር እኮ ልጅ። በእውነት ነው ብላችሁ ባለፈው ራሱ እርዳታ እኮ እኛም ረድተናል አለ 10,000 ብሩ። ማን መጣ ነው ያልከው? ይሄ ዲሲ ላይ ወልዶ የካደው እሱ ደፍሮ አይናገረኝም። ዲሲ ላይ ወልዶ የካደው ደፍሮ ስሜን አያነሳም። ደፍሮ አያነሳም። እሱ በየቦታው ወላድ አያነሳም። ስለዚህ ስሜን ደፍሮ አያነሳም። ቀልደኛ። እንዴት ኃይለኛ ነገር አግኝተዋል በእናታችሁ። ደጃሳ ምናምን መገርሳ ጋር ደውለን እንደዚህ ነው የሚለው እንዴ። እኔ 2 ነው 3 እንደውም 3 አካውንት ነው የተሰጠኝ። 3 ነው ለኔ የተሰጠኝ እንደውም አካውንቱ የሚገርማችሁ 3 አካውንት ነው የተሰጠኝ። ከ3ቱ ልክ ስትመጣ አፑ ላይ ኮስት አስገባ ስም ይጠራል እና አግኝቶ ሞቷል። አሁን በረ ኢንቨስቲጌተር
20 ሺህ ብሩን ብትሰጥ አይሻልም? ያቺን እንትን ከምትል ይኸው መቄዶንያ ያስገብተናል። 20 ሺህ ብሯን ለማትረፍ ያልደወሉበት ቦታ የለም። አካውንቱ ልክ አይደለም ለማለት ይሁት ምን ያህል እንደሄዱ ሰው ቅንነት ቢኖረው 20 ሺህ ብሩን ይኸው መቄዶንያ ያስገብተናል። ፍራኦል እኛ የተመጣብንን ቻሌንጅ ይኸው አስገብተናል ብለው ነበር። ዛሬ ትልቅ ዜና አለን እኮ ብዬ የጠበቅኩት እኔ ይኸው 20 ሺውን አስገብተናል ፍራኦል መጥቶ ያስገባ የሚሉ ነበር የመሰለኝ። እነሱ ያቺን 20 ሺህ ብር ለመከላከል ገና በአፍጢማችሁ ትደፋላችሁ። እጀት ነው መሆንብህ። በህልም ሁሉ እያየኝ ነው የምታድረው ከዚህ በኋላ። ዳቦ በኑቴላ እየበላ ነው የምታድረው። እኔ በቀን አንዴ በላ ለዳየት ነው። አንተ ግን ኑሮን ለማሸነፍ ነው በቀን አንዴ የምትበላው። ቴዲ ታቀኛለህ ብለህ የለ አዋቃለሁ። በቀን አንዴ የምትበላው ማስታወቂያ ልስራላችሁ ምናምን ብለህ አንዴ ምግብ ቤት ሄደህ በነፃ የምትበላው ምግብ ቤታችሁ ላስተዋውቅ ምናምን አንፈልግም አሉት። ተሰለቻቸው ካናዳ እና እየሄደ እንዴ ላስተዋውቅላችሁ እኔ ጋር እኮ በጣም ብዙ ሰው ነው የሚመጣው ምናምን ይላል። ምግብ ሊበላ እኮ ነው። አይ ይቅርብን ያለ ምን ያደርግልናል ሰው ለምዶታል ይላሉ። ያላዋጣው ስክሪንሻት አድርጎ ይዞ ይሄዳል። ታውቃለች 6000 ሰው ምናምን ሲገባ ስክሪንሻት እያደረገ ይዞ ይሄዳል። ትላንትን ዛሬ ላይቭ ነበርኩ 6000 7000 ሰው ነበር ይላል። ምንድን ነው አንተ የምትሰራው ይሉታል። ይህን ጫማ አያችሁት? ይህ ጫማ እነሱ አስገባ አታስገባ ሲባባሉ የነበረ ብር ነው። $18,000 ነው የጫማ። አስገባ አታስገባ ሲባባሉ የነበረው ጫማ ማለት ብር ማለት ነው። ነገ ደግሞ እግሬ ላይ አድርጌ ታዩታላችሁ። በሉ በቃ ደህና ደሩ፣ ደህና ደሩ። ልተኛ እኔ ነገ እመጣለታለሁ።